ዛሬ እንግዲህ ሚያዝያ 12 2018 ዓመተ ምህረት ነው ወይም በፈረንጆቹ ኤፕሪል 27 2026 እና ወደ ጉዳያችን ከመግባታችን በፊት አዲሱን ድረገጻችንን ማስተዋወቅ ፈልጋለሁ። smile.inc ይባላል። ያው አሁን ሙሉ በሙሉ ስራ ጀምሯል። ልክ ነህ፣ ሙሉ በሙሉ ክፍት ነው። እንግዲህ እዛ ላይ የዚህን ዝግጅት ሙሉ መረጃዎች እንዲሁም ደግሞ ሰዎች ለራሳቸው ፕሮጀክት ሊጠቀሙባቸው የሚችሏቸውን ለየብቻ የተሰሩ ጥልቅ ሪፖርቶችና ሰነዶች ማግኘት ይቻላል። በጣም ጥሩ ግብዓት ነው ማለት ይቻላል። አዎ፣ እና ይህንንም ዝግጅት በስፖቲፋይ፣ አፕል ፖድካስት፣ አማዞን ሙዚቃ፣ ካስትሮ፣ ፖድቢን እና ኦዲብል ላይ ማግኘት ይቻላል። ወደ ዛሬው ዋና ርዕሳችን ስንመጣ የዛሬው ጥልቅ ዳሰሳችን የሚያተኩረው ሚያዝያ 15 በበርሊን በተካሄደው 3ኛው ዓለም አቀፍ የሱዳን ኮንፈረንስ እና እዛ ላይ በወጡ የተለያዩ መረጃዎች ላይ ነው። ያው መግለጫው የተሰጠው ጀርመን፣ ፈረንሳይ፣ እንግሊዝ፣ አሜሪካ እንዲሁም የአፍሪካ ህብረት እና የአውሮፓ ህብረት ባዘጋጁት መድረክ ላይ ነው። ልክ ነህ። የዛሬው ተልኳችን ደግሞ እነዚያን የተለመዱ የዲፕሎማሲ ቃላት ወደ ጎን ትተን ከ3 ዓመታት ጦርነት በኋላ መሬት ላይ ያለውን የሰብአዊ ቀውስ ጥልቀት መረዳት ነው። አዎ፣ ምክንያቱም ቃላቱ እና መሬት ላይ ያለው እውነታ በጣም ተለያዩ ናቸው። በጣም ተለያዩ ናቸው እና ማሳሰብ የምንፈልገው ነገር ቢኖር እኛ እዚህ ጋር ምንም አይነት የፖለቲካ ወገንተኝነት የለንም። አዎ፣ ያው ግልጽ መሆን ያለበት የትኛውንም የፖለቲካ አመለካከት አንደግፉም። ልክ ነህ። በሪፖርቶቹ በምርመራ ሰነዶቹና በሳተላይት መረጃዎች ላይ ያለውን ሐሳብ ብቻ ነው ገለልተኛ ሆነን ለአድማጭ የምናቀርበው። እሺ፣ እስኪ ወደ አሃዞቹ እንግባ። ከየት እንጀምር? 33.7 ሚሊዮን ሰዎች። ይህ አሃዝ ዝም ብሎ ሲሰማ ቀላል ሊመስል ይችላል፣ ግን የአንድ ትልቅ ሀገር ሙሉ ሕዝብ ብዛት ማለት ነው። እነዚህ ሁሉ ሰዎች በአሁኑ ሰዓት በሱዳን ውስጥ አስቸኳይ የሰብአዊ እርዳታ ይፈልጋሉ። ማለት ያው ይህ ቁጥር ከግማሽ በላይ የሚሆነውን የሀገሪቱን ሕዝብ ነው የሚወክለው። አዎ፣ እና ከነዚህ ውስጥ ወደ 30 ሚሊዮን ገደማ የሚሆኑት ደግሞ የዕለት ጉርስ የምግብ እርዳታ ነው የሚያስፈልጋቸው። ምን መሰለሽ፣ ቁጥሮቹ በጣም ዘግናኝ ናቸው። በመግለጫው መሰረት 13 ሚሊዮን ሰዎች ከቀያቸው ተፈናቅለዋል። 13 ሚሊዮን! ዋው! አዎ፣ ከዚህ ውስጥ 7 ሚሊዮኑ በሀገር ውስጥ ነው የተፈናቀለው። 4 ሚሊዮን የሚሆነው ደግሞ ድንበር አቋርጦ ወደ ጎረቤት ሀገራት ተሰዷል። እና ደግሞ ሌላው አስደንጋጭ መረጃ 12 ሚሊዮን ሰዎች በተለይ ሴቶችና ሕፃናት በጾታ ላይ ለተመሰረተ ጥቃት ተጋልጧል ይላል። በበርካታ አካባቢዎችም ረሃብ መከሰቱ ተረጋግጧል። ያው እንግዲህ ይህንን ስናይ ውጊያው በተለይ በኮርዶፋን አካባቢዎች ማለትም በኤሎቤድ፣ ዲሊንግ፣ ካዱግሊ እና ባባኑሳ እንዲሁም በብሉ ናይል እና በዳርፉር የቻድ ድንበር አቅራቢያ በጣም ተባብሷል። ታዲያ እነዚህን ሁሉ አሃዞች ስንሰማ አይልም ልክ ዓለም አቀፉ ማህበረሰብ ይህን ሲያይ ስሜት አልባ የሆነ መጥቷል ወይ የሚል ጥያቄ ያስነሳል። ልክ ነሽ። የቁጥሮቹ መብዛት ሰዎችን ስሜት አልባ ሊያደርግ ይችላል። ግን ከያንዳንዱ ቁጥር ጀርባ የፈረሰ ቤተሰብ አለ። ጦርነቱ ሕዝቡን ማምለጫ በሌለው ወጥመድ ውስጥ ነው ያስገባው እኮ። እዚህ ጋር ነው እንግዲህ በጣም የሚገርመው ነገር የሚመጣው። ወደ ሁለተኛው ነጥባችን ይወስደናል፣ ስለ ዲፕሎማሲያዊ ቋንቋውና ስለ የውጭ ሀገራት ጣልቃ ገብነት። አዎ፣ ይሄ በጣም አወዛጋቢው ክፍል ነው። መግለጫው በሲቪሎች ላይ የሚደርሰውን ጥቃት የጦር ወንጀል ሊሆን ይችላል ብሎ አጥብቆ ያውግዛል እና ደግሞ ግጭቱን የሚያራዝመውን ማንኛውንም የውጭ ድጋፍ ይቁም ይላል። ግን ማንም ስሙ የተጠቀሰ ሀገር የለም። ያው የዲፕሎማሲ ቋንቋ ሁሌም እንደዚህ ነው። ቆይ ግን አውዳሚ ጦርነት የተካሄደ ዲፕሎማቶች ለምን እንዲህ አይነት ጠቅላላና ስውር ቋንቋ ይጠቀማሉ? ምን መሰለሽ፣ ኮንፈረንሱ ላይ 55 ሀገራትና በርካታ ተቋማት ነው የተሳተፉት። ስለዚህ ስም ከመጥቀስ ይልቅ የጋራ ስምምነት ላይ መድረሱን ነው የመረጡት። ማለት ማንም ሀገር እንዳይቀየም። በትክክል። ግን ይህ አንድ ትልቅ ጥያቄ ያስነሳል። ይፋዊ መግለጫዎቹ ስም ባይጠቅሱም በኮንፈረንሱ ዙሪያ ወጡት ገለልተኛ የጥናት ሪፖርቶች ግን እውነታውን አፍረጥርተው አውጥቶታል። አዎ፣ እኛም ያገኘናቸው ሰነዶች ይህንኑ ነው የሚያሳዩት። ለምሳሌ ሂውማን ራይትስ ዋች ያወጣውን ሪፖርት ብንወስድ ሚያዝያ 14 የወጣው ሪፖርት። ልክ ነህ። ሂውማን ራይትስ ዋች በጣም በግልጽ የተባበሩት አረብ ኤሚሬቶችና ሌሎች ቀጠናዊ አጋሮች የጦር መሳሪያ በማቅረብ ያላቸውን ሚና ጠቅሷል። እና እዛ ላይ እንግዲህ አዲስ የተጠቀሰ ነገር አለ አይደል? አዎ፣ ሪፖርቱ በግልጽ
ዓለም አቀፉ ማህበረሰብ በኢትዮጵያ በኩል የሚያልፈውን የጦር መሳሪያ ፍሰት ለማስቆም ተጨባጭ እርምጃ እንዲወሰድ ነው የጠየቀው። ይህ እኮ ነው ዋናው ቁልፍ ጉዳይ። ዲፕሎማቶቹ ያልተናገሩትን የምርመራ ሪፖርቶቹ አጋልጧሉ። የካቲት ላይ ደግሞ የፈረንሳዩ ሌሞንድ ጋዜጣ ያወጣው ጥልቅ ምርመራ አለ። አዎ፣ ስለ ሎጂስቲክሱ አይደል? እስኪ እሱን ትንሽ አብራራው። ሌሞንድ ሪፖርት ላይ እንደተገለጸው ባቶት ኤር የተባለ የሽፋን ኩባንያ አለ። ይህ ኩባንያ በአንድ ሱዳናዊ ነጋዴ ስም የተመዘገበ ነው። ባቶት ኤር። እሺ፣ እና ምን ያደርጋል ይሄ ኩባንያ? ሪፖርቱ የሚለው ይህ ኩባንያ ከተባበሩት አረብ ኤሚሬቶች ተነስቶ ወደ ኢትዮጵያ በተለይም ወደ ቢሾፍቱ አየር ምድብ እና አዲስ አበባ ቢያንስ 36 በረራዎችን አድርጓል። ቆይ 36 በረራዎች? አዎ። እና ከዛም አልፎ ሪፖርቱ በቤንሻንጉል ጉሙዝ ክልል በአሶሳ አካባቢ የፈጣን ድጋፍ ሰጪ ኃይሎች ወይም ያው አርኤስኤፍ የምናቸው የእነሱ ማሰልጠኛ እና ትጥቅ ማስታጠቂያ ማዕከል እንዳለ ነው የሚገልጸው። እና ይሄ ማዕከል በኤሚሬቶች የገንዘብ ድጋፍ ነው የሚንቀሳቀሰው ነው የሚሉት ሪፖርቶቹ? ልክ ነሽ። የለሞንድ ሪፖርት በትክክል የሚያስረዳው ይህን ነው። እና ደግሞ ይህን ያረጋገጠ ሌላ ጥናትም አለ። የትኛው? የየል ዩኒቨርሲቲው? የየል ዩኒቨርሲቲ የሰብአዊ ምርምር ላቦራቶሪ ወይም የል ኤችአርኤል በሳተላይት መረጃ ያረጋገጠው ነገር አለ። እሱ ሪፖርት ደግሞ የማክሲመስ ኤርን ጉዳይ ነው የሚያነሳው አይደል? በትክክል ከአቡዳቢው የኢንቨስትመንት ፈንድ ኤዲኪው ጋር ግንኙነት ያለው ማክሲመስ ኤር አንቶኖቭ አን-124 የተባሉ ግዙፍ የጭነት አውሮፕላኖችን ተጠቅሞ በኤሚሬቶች ወታደራዊ ካምፖችና በኢትዮጵያ መካከል በረራ ሲያደርግ መታየቱን ሪፖርቱ አረጋግጧል። አንቶኖቭ አን-124 ማለት እኮ ያው በጣም ግዙፍ የሆነ የጦር መሳሪያ መጫኛ አውሮፕላን ነው። አዎ፣ በጣም ግዙፍ ነው። የዚህ ሁሉ ሎጂስቲክስ ዓላማ ደግሞ ቅድም ያነሳናቸው በብሉ ናይሉ እና በኮርዶፋን አካባቢዎች የሚካሄዱትን ከፍተኛ ውጊያዎች በጦር መሳሪያ ለመመገብ ነው ይላል ሪፖርቱ። ይህ እኮ ማመን የሚከብድ ነገር ነው። እና ደግሞ አፍሪካ ዲፌንስ ፎረም ወይንም ኤዲኤፍ ያወጣው ሪፖርት አለ። እሱም ይሄንን ጉዳይ ነው የሚያጠናክረው። አዎ፣ እነሱ ደግሞ ይህንን የቀይ ባህር የጠላ ስር ጦርነት ብሎታል የሰየሙት። የቀይ ባህር የጠላ ስር ጦርነት? ልክ ነሽ። የዚህ ሁሉ ጂኦፖለቲካዊ ግብ ኤሚሬቶች የቀይ ባህርን የሎጂስቲክስ መስመር በበላይነት ለመቆጣጠር ያቀዱት ስትራቴጂ አካል ነው ይላል ኤዲኤፍ። ማለት ከበርበራ ወደ አሶሳ የሚዘረጋው ኮሪዶር ማለት ነው። አዎ፣ ምክንያቱም በቻድና ሱዳን ድንበር በኩል ያለው የጦር መሳሪያ ዝውውር በጣም ክትትል ስለሚበዛበት ይህንን አዲሱን መስመር እንደ አማራጭ ተጠቅመውበታል ነው የሚለው ሪፖርቱ። ይህ እኮ ነው እንግዲህ የሁሉ ዝርዝር መረጃ እያለ ነው እንግዲህ የበርሊኑ ኮንፈረንስ ያንን ሁሉ አገር ስም ከመጥቀስ የተቆጠበው። ያው እንግዲህ የዲፕሎማሲው ስስብመት እዚህ ላይ ነው ይታየው። የውጭ ኃይሎች በጦርነቱ ውስጥ አላቸው ሚና ሳይጠቅሱ ሰላም ማምጣት ምን ያህል ከባድ እንደሆነ ያሳያል። በጣም ከባድ ነው። እሺ፣ እስኪ አሁን ከዲፕሎማቶቹ መድረስ ትንሽ ወረድ እንበልና መሬት ላይ ሕይወታቸውን አደጋ ላይ ጥለው ስለሚሰሩት አካላት እንነጋገር። ይህ በጣም ወሳኙ ክፍል ነው። ከመጋቢት ማለትም ሚያዝያ 2015 ጀምሮ 130 የሰብአዊ እርዳታ ሰራተኞች ተገድለዋል። 130? ይህ እጅግ በጣም ያሳዝናል። ግን ኮንፈረንሱ በጣም ያደነቀው አንድ ነገር አለ። የሱዳን የአደጋ ጊዜ ምላሽ ክፍሎች ወይንም ኢአርአርኤስ የሚባሉትን እና የአካባቢውን የሲቪል ማህበረሰብ ጥረት። አዎ፣ እነዚህ ሰዎች እኮ የራሳቸውን ማህበረሰብ ለመታደግ ሌሊትና ቀን ነው የሚሰሩት። እውነት ነው። እና መግለጫው አንድ ትልቅ ነጥብ አንስቷል። የሰብአዊ እርዳታ አቅርቦት በተኩስ አቁም ስምምነት ላይ ብቻ የተንጠለጠለ መሆን የለበትም ይላል። ይሄ በጣም መሰረታዊ የዓለም አቀፍ ሕግ ነው። ማለት ልክ አንድ ትልቅ ቃጠሎን ለማጥፋት የሞከርክ ሌሎች ደግሞ ቤንዚን ያርከፈክፉ፣ አንተ ግን ውሃ እንዳታመጣ እንደመከልከል እኮ ነው። እርዳታ ከተኩስ አቁም ጋር መያያዝ የለበትም የሚለው ሐሳብ ምን ትርጉም አለው? ምን መሰለሽ፣ በጦርነት ሕግ ወይንም በዓለም አቀፍ የሰብአዊ ሕግ መሰረት እርዳታን ማስተጓጎል በራሱ ወንጀል ነው። የተኩስ አቁም ባይኖርም እንኳን ተዋጊዎቹ ለሲቪሎች እርዳታ እንዲደርስ መፍቀድ አለባቸው። አዎ፣ እርዳታን እንደ የጦር መሳሪያ መጠቀም የጦር ወንጀል ነው አይደል? ልክ ነሽ። እና ደግሞ ሌላ በጣም የገረመኝ ነገር ኮንፈረንሱ ላይ
የተማሪዎችን ሀገራዊ ፈተና በሰላም የመውሰድ መብት መነሳቱ ነው። እኔም እኮ አይቼው በጣም ነው የገረመኝ። ከተሞች እየፈረሱ ባሉበት ሁኔታ ፈተና? አዎ። ግን ይህ እኮ የሲቪል መዋቅሩ ሙሉ በሙሉ እንዳይፈረስ ለማድረግ የሚደረግ የህልውና ትግል ነው። ማለት ህይወት ይቀጥላል የሚል የተስፋ ምልክት ነው። በትክክል። መደበኛ ህይወትን ለማስቀጠል የሚደረገው ትግል ራሱ አንዱ የጸረ ጦርነት ትግል አካል ነው። በጣም ትልቅ እይታ ነው። እሺ፣ አሁን ከዚህ ሁሉ ቀውስ መውጫ መንገዱ ምን ሊሆን ይችላል? ወደ መፍትሄ አቅጣጫዎቹ ይምጣ። ዓለም አቀፍ ለጋሾች 1.5 ቢሊዮን ዩሮ እርዳታ ቃል ገብታለሁ። አዎ። እና ከዚህ ውስጥ 811 ሚሊዮን ዩሮ ከአውሮፓ ህብረት ነው የሚመጣው። ልክ ነህ። እና ደግሞ በፖለቲካው በኩል በአፍሪካ ህብረት የሚመራው ባለ 5 አባል ቡድን ወይንም ኮንቴት አንድ ዕቅድ ይዟል። ዘላቂ የተኩስ አቁም ከተደረሰ በኋላ በሲቪል የሚመራ የፖለቲካ ሽግግር ለማድረግ የሱዳን ሲቪል ተዋናዮችን በማሳተፍ ውይይት መጀመሩን የገለጸው መታ። የፔካ ሃቪስቶ ሹመትም የተነሳው ለዚህ ነው አይደል? አዎ፣ የተመድ ዋና ጸሐፊ ለልዩ ልዑክ ፔካ ሃቪስቶ ሹመትም የዚህ ጥረት አካል ተደርጎ ነው የተገለጸው። ታዲያ ሁሉ ሲሆን ጦርነቱ ገና ባልቆመበትና ሰብአዊ መብቶች በየቀኑ የሚጣሱበት ሁኔታ በሲቪል ስለሚመራ የፖለቲካ ሽግግር ማውራት ህልም አይሆንም። ላዩን ሲታይ እንደዛ ሊመስል ይችላል። ግን ይህንን ከሰፋፊው አውድ ጋር ስናያይዘው ትርጉም ይሰጠናል። እንዴት ማለት? ያው ምንም እንኳን አሁን ላይ ሰላም ሩቅ ቢመስልም የፖለቲካ ውይይቱን ከወዲሁ መጀመር በጣም ወሳኝ ነው። ማለት ጦርነቱ ሲቆም ክፍተት እንዳይፈጠር። ልክ ነሽ። ጦርነቱ ሲያበቃ የፖለቲካ ክፍተት እንዳይፈጠር የሲቪሉ ማህበረሰብ ድምፅ ከአሁኑ መሰማት አለበት። አለበለዚያ መሳሪያ ያነገቡት ብቻ ናቸው የሀገሪቱን ዕጣ ፈንታ የሚወስኑት። አዎ፣ ይሄ በጣም አሳማኝ ነው። እሺ፣ የዛሬውን ጥልቅ ዳሰሳችንን ስናጠቃልል የበርሊኑ ኮንፈረንስ ያቀረበው 1.5 ቢሊዮን ዩሮ የገንዘብ ድጋፍ ቃል ኪዳን አለ እና ደግሞ ሱዳን የተረሳች ቀውስ እንዳትሆን የተገባው ቃልም አለ። አዎ፣ ግን ይሄ አንድ ትልቅ ጥያቄ እንድናነሳ ያደርገናል። ለአድማጭ የሚገርመው ነገር በመግለጫው ላይ 1.5 ቢሊዮን ዩሮ ቃል ተገብቷል። ነገር ግን በዓለም አቀፍ ቀውሶች ታሪክ ቃል የተገባ ገንዘብ እና መሬት ላይ ለተጎጆች የሚደርስ ገንዘብ ልዩነቱ ሰፊ ነው፣ እጅግ በጣም ሰፊ ነው እንጂ። እናም ታዲያ የሁሉ ቢሊዮን ዩሮ በዓለም አቀፍ ተቋማት ቢሮክራሲ ሳይጠለፍ ሕይወታቸውን አደጋ ላይ ጥሎ ለሚሰሩት የሱዳን የአደጋ ጊዜ ምላሽ ክፍሎች ለነዛ ኢአርአር በዓላማ ለተቋቋሙት ሰዎች በእውነት ይደርሳል ወይስ ጦርነቱ በሚቀጥልበት ሁኔታ ባንኩስ ተዘግቶ ይቀራል? ይሄው ነው ዋናው ፈተና። እንግዲህ እኛ መረጃዎችን ዳሰስናል። እነዚህን ጥያቄዎች በማንሳት ነገሮችን በጥልቅ መመርመር አስፈላጊ ነው። የዛሬው ዝግጅታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ደህና ሁኑ።